ውድ አድማጭ ተመልካቾቻችን ሚያዝያ 25 2018 እንግዲህ በዛሬው ዕለት ከስርዓቱ በመውጣት ይህ ስርዓት እያደረገ ያለውን ግፍና መከራ በመረዳት ከተለያዩ ተቋሞች አሁንም በመውጣት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። እስኪ ከነዚህ መካከል ራሳቸውን ያስተዋውቁ። እስኪ ወንድሜ ስምህንና የነበርክበትን ሁኔታ ግለጽልን፣ አስተዋውቅልን። ስሜ ነጋ እባላለሁ። ድምጽን ከፍ አድርግ። ስሜ ነጋ እባላለሁ። ወደዚህ ስራ ስገባ የገባው ቅድሚያ ፋኖ ጠይቄ ነበር። ስጠይቅ ትጥቅ የሌለው ሰው አናስገባም ምናምን ሲሉኝ ወደዛ ገባሁኝ። ስገባም ደግሞ ትጥቅ ለማምጣት ነው እንጂ የዛን ትግል ፈልጌው አይደለም። ተገባሁም ገና 3 ወር አልሞላኝም። 50 ቀን ስልጠና ሰለጠነ። እዚህ ከመጣን ወር አልሞላንም። ወደዚህ ተቋም መጣሁ። ጥሩ። እስኪ ወደዚህኛው ወንድሜ ደግሞ ስምህንና ያለ ኃላፊነት ደግሞ አስተዋውቀን እስኪ። አብዲ ቢዛ ይባላል። ማንን መንበርኩት በርባር አድርማ ከዘገለኝ ይላል። ከዛ አድርማ ከዘገለኝ ቦድ የሽፍታን ደግሞ ያለ ድምጽን ከፍ ሽፍታን ደግሞ ኬስ ማንም ፎቶ በርባር ያዱ ፎቶ በርባሪ ኬስ ቱንቱሬ ከዛ ሱማራን ዋንሳኔ አርጌራን ከዛ ሱማራን ይሴ አጥቴ ገራም ኬቻ ከራ ዋክ ዱዋን ገዶያ ለኬስ እሺ እስኪ እንደው እንግዲህ ሞጣ አካባቢ ነው የነበረውና እንግዲህ በሰሞኑ በተለይ የ54ኛ ክፍለ ጦር በርካታ የሆኑ ተጋድሎችን እየሰራ ነበር። እንግዲህ ሙገር ቻይና ካምፕ ላይ፣ ወይን ውሃ ላይ፣ ድጎ ላይ፣ ሰዴ ላይ በርካታ የሆኑ መስዋዕትነት የተከፈለበት ወንድሞቻችን የእርስ በርስ ግድያ ነው እየተደረገ ያለውና እንደው ውጊያው ምን ይመስል ነበር የሚለውን ነገር እስኪ አጠር አድርገህ አጫውተንና ከዛም በመቀጠል እዛ ተቋም ውስጥ ላሉ ወንድሞቻችን እስኪ የምታስተላልፈው መልእክት ካለ እድሉ ላንተ ነው። አዎ ግዳጁ ባለፈው ላይ ሙገርም ነበር፣ ሰዴም ላይ ነበረ። ሰዴ በነበረው ላይ ያው እናንተም ታውቃላችሁ እንዳላል ባለ ምንሻም የለም መከላከያ ሁሉ ሲቀጥል ለዚህ ሙገርም የኛ ወንድሞች ናቸው። እኛ ጋር አብረው ፓራ ኮማንዶ ሰልጥነው እንወጣለን ምናምን እያሉ እዛው ገቡ፣ እነሱም ሞቱ። እንግዲህ እኔ ትግል ወርዛው ወደዚህ አላልኩም። እዛው ከተማ ላይ እንደገባን ተቀመጥን። መጣልኝ ይባላል ሻምበል መሪያችን ወደ ሙገር ልመጣ ሲል እሱ ነው እንደው የሚያስቀረኝ አይሄድም ይሄ ህፃን ነው ምናምን ተባልኩ። ቀረሁኝ። ያው እንደ ረቡዕን ቀን ወጡ፣ ረቡዕን ማታውን ወደ አፈማቸው ነገር እንደምታው ወደ 10 ነው ምናምን ምንሻ ሞተ፣ መከላከያ ወደ 14 ሞተ። የተማረከ ደግሞ 3 አንድ የሚሻ አድርጎ ይዞ ሄደ። እናንተ እሺ እንደው አዛ አማራ በመሆናችሁ የሚደርስባችሁ ነገር ይኖር ይሆን? ይትዛ አማራ አይደል? አማራ ብላችሁ ነው የምትታገሉ። አማራ ማን ነው? ትክክለኛ የሆነ እምነትን ሽጦ ሳይደም ግድ ነው ዝሮ ዝሮ። እሺ እስኪ ወንድሜ እስኪ የት አካባቢ ውጊያዎች ላይ ተሳትፈሃልና እንደው የፋኖ ውጊያ ምን ይመስላል? እንደው ቀጣይስ ማስተካከል የሚገባን ነገሮች ካሉ የምትሰጠን ሀሳብ ካለ እስኪ ደግሞ ለአንተ እድሉ ልስጥ። እኔ ማለት በርባር ፋኖ ነፍጠኛ ፋኖ ከንጀራም ከዚህ ጨመራችሁ ነፍጠኛ ፋኖ ከንጀራምቱ ኬሳ ከንቶዳ ከና ነቦዳ ኬሳ ወንድኩን ለካላሌ ከዲቡን በተሰረን በርባራ ካምብራን አሁን እንደሁሉ በርባር ይዳረ ከንጀራም ከኑ በግድ ከንደም ከንጀራም ኩን ዲን ራክና ዲመቱሬ ዱላቱሬ አንጉሩን ቆምጣን ማንቴ ከነቦዳ ዋን ዱራት ከንደም ከንጀሩ ከንጀቹ በርባራ እንደው ፋኖ ምን ያደርጋል የምትባለው? እንደው ፋኖ ምንድነው ተብሎ የሚነገራችሁ ለእናንተ? ፋኖ ከንጀራም ኩን ካሜራቲ ጀቻ ካንቱራን ማን መደንገላሳ ካንቱራን ሳኒ አርሞል ማን አምሳኝ ደረሱ ዳምሳኝ ደረሱ ባባት ካራ ከዱበታች ዲማን እንደተሰማራ የፋኖ አቀባበል ምን ይመስላል? አሁን እዚህ ከወጣህበት ሰዓት ጀምሮ እንዴት ተቀበሉ? እውነት በሚባለው ልክ ነው? በምትነገሩት ልክ ነው ወይስ እንደው አቀባበላቸው አያያዛቸው 1 ሰዓትም 2 ሰዓትም ይሆን አሁን ከኛ ጋር በፋኖ ጋር ከተቀላቀልኩ ጀምሮ ያለው ነው ሁኔታ ምን ይመስላል? ፋኖ ጋር አካላን የሚሰኝ ገረብያት እንደለገኝ መሳራ ሳን ጉጉስ ይደውት የት ገጽ ማለት ከሲ አዲነን ዴሜ ማቶ ማቶ ዲናን ዱበት ዴቤ ከዛ አስመራን ይሰጫ
kana booda waan hundumtuu achirraa fi achumarraan waan qabnaan gara sun bishaan እሺ በመጨረሻ እዛ ተቋም ውስጥ ላሉ በመከላከያ ተቋም ውስጥ ላሉ ወንድሞቻችን የምታስተላልፈው መልእክት ካለ እድል ይስጥ። ብሎታ ኪያዋን እንድትበርባሉ ከመራ ቶማስ እንዲሉ ካራች አፉን እንዲሱ ከነ ዋን እንዲቹ መርባሉ ከነ ላልተኒ ነራ ላልተኒ ዋን በምስ ከመራ ወጥ እንዲቹ ከናፉ ማን ከናፉ ዋን ተቆራ አቲ ኦቶንቲ እንዲቱ ነመራ አደታን ባተኒ ከነራ አደበቱ እንዲሱ እሺ ውድ አድማጭ ተመልካቾቻችን እንግዲህ ባያችሁት ልክ ነው። መቼውንም ጊዜ ቢሆን ለአብይ አህመድ ስልጣን ለማራዘም ብላችሁ መተኪያ የሌለው ህይወታችሁን መስዋዕት አታድርጉ። ኑ ወደ ወንድሞቻችሁ ተቀላቀሉ። አማራም፣ ደቡብም፣ አፋርም የየትኛውም ቋንቋ ተናጋሪ የሆናችሁ ታፍሳችሁ ወይም ሳይገባችሁ የተቀላቀላችሁ ኑና ወደምትፈልጉት አቅጣጫ ወደ ቤተሰቦቻችሁ እንሸኛችኋለን። አጉል ህይወታችሁን መስዋዕት አታድርጉ ለማለት ነው። አመሰግናለሁ።